ኢራን ዛሬ በጣም ከባድ ነገር አድርጋለች። በሆርሙዝ ሰርጥ ላይ አንዳንዶቹ ሁለት መርከቦች ናቸው ብለዋል፣ ሌሎች ደግሞ ሶስትም ያሉ አሉ። ብቻ ሁለት ወይም ሶስት የሚሆኑ የንግድ መርከቦችን በቁጥጥር ስር አውላለች። ይሄ እርምጃዋ አሜሪካ ከትላንት በስቲያ የኢራንን የንግድ መርከብ በቁጥጥር ስር በማድረግ ለወሰደችው እርምጃ የተወሰደ የአጸፋ ምላሽ ነው የሚሉ አይነት ሐሳቦች የተደመጡ ሲሆን በኢራን በኩል ግን በእርግጥም እነዚህ መርከቦች ከሳተላይትና ከናቪጌሽን ሲስተም ስርዓት ውጪ በሆነ መንገድ ሆርሙዝ ሰርጥን ለማቋረጥ ጥረት ሲያደርጉ በቁጥጥር ስር አውያቸዋለሁ እያለች ትገኛለች። ኢራን አሁን እነዚህ መርከቦች በቁጥጥር ስር ማድረጓ በዛሬው ዕለት ዶናልድ ትራምፕ ያው የተኩስ አቁሙ በራሳቸው መንገድ እንደሚራዘም ከመግለጻቸው ጋር ተያይዞ በዚህ የሆርሙዝ ቀጠና ላይና በዓለም የነዳጅ አቅርቦት ሰንሰለት ላይ ምን አይነት ከባድ አደጋን ይዞ መጥቷል፣ ቀጣይ የሀገራት ሁኔታስ ወደ ምን ሊያመራ ይችላል የሚለው ጉዳይ በጣም ተጠባቂ ሆኗል። በዚህ ጥንቅር ላይ ዛሬ ምንድነው የተፈጠረው፣ ነገሩስ ወዴት ሊያመራ ይችላል የሚለውን ጉዳይ በተወሰነ እንመለከታለን። ሰላም ጤና ይስጥልን፣ ነጻነት ላቀው ነኝ በገበያ ሰላም ጤና ይስጥልን፣ ነጻነት ላቀው ነኝ በሬሲ ፖስት ላይ በእንዲህ አይነት መረጃዎች በየዕለቱ እንገናኛለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወደ ዕለቱ አበይት ዋና ጉዳይ ላሻግራችሁ። Breaking news out of the Middle East. Iranian state media claiming the country attacked 3 ships in the Strait of Hormuz, and 2 of the vessels are apparently now in the control of the Iranian Revolutionary Guard. በመካከለኛው ምስራቅ በኢራንና በአሜሪካ መካከል ያለው ጦርነት ምንም እንኳን የተኩስ አቁም ስምምነት አለበት ቢባልም ነገር ግን በተጨባጭ ዛሬ ወደ ሌላ አዲስ ምዕራፍ መግባቱን የሚያመላክት ጉዳይ ተሰምቷል። ይህ ነገር ደግሞ ኢራን በዛሬው ዕለት አንዳንዶች ቁጥራቸው 2 እንደሆነ የሚጠጋ የሚገልጹ፣ ሌሎች ደግሞ 3 አድርገው የገለጿቸው የንግድ መርከቦችን በቁጥጥር ስር ማድረጓን ተያይዞ ነው እንግዲህ ነገሩ ወደ ሌላ አዲስ ክረትና ጡዘት ውስጥ መግባቱን የሚያመላክቱ ዘገባዎች በመውጣት ላይ የሚገኙት። በዛሬው ዕለት የኢራን አብዮታዊ ዘብ IRGC የሚባለው ወታደራዊ ክንፍ በሆርሙዝ ሰርጥ አካባቢ ላይ እንቅስቃሴ ሲያደርጉ የነበረና የፐርሺያን ገልፍ አልፈው በሆርሙዝ ሰርጥ አቋርጠው ወደ ኦማን ባህር ለመግባት ጥረት እያደረጉ ነበር የተባሉ መርከቦች ላይ ተኩስ ከፍቶባቸው ጭምር በእንቅስቃሴያቸውን በመገደብ በአሁኑ ጊዜ መርከቦቹን በቁጥጥር ስር አድርጎ የኢንስፔክሽን የምርመራ ስራና የጫኑትን ነገር በተመለከተ የተለያዩ ምርመራዎችን እያከናወኑ መሆኑን ካርጓቸው ምን እንደሆነ እያጠኑ መሆኑን የሚገልጽ አይነት ዘገባ በኢራን ስቴት ቴሌቪዥን ላይ በተሰጠ ይፋዊ መግለጫ ላይ ተመላክቷል። እንግዲህ እነዚህ የዛሬ በኢራን ወታደራዊ ኃይል በቁጥጥር ስር ውለዋል የተባሉት የንግድ መርከቦች MSC ፍራንሲስካ የተባለች የምትጠራ አንድ የንግድ መርከብ አለች። MSC ማለት በዓለማችን ላይ በጣም ግዙፍ የሚባልና ከ155 በላይ በሆኑ ሀገራቶች ላይ የሚያስተሳስር አይነት 22 ከመቶ የሚሆን የዓለም የኮንቴነር እንቅስቃሴን የሚያሳልጥ አይነት ተቋም ነው። በ1970 አውሮፓውያን አቆጣጠር የተመሰረተ በስዊዘርላንድ ጄኔቫ ውስጥ መቀመጫውን ያደረገ የመርከብ መጓጓዝ አገልግሎትን የሚሰጥ አይነት ድርጅት እንደሆነ ለማወቅ ተችሏል። ታዲያ የዚህ ድርጅት መርከብ እንግዲህ ዛሬ በኢራን በቁጥጥር ስር ከዋሉት ውስጥ ሆናለች ተብሏል። አንዳንዶች በእርግጥ ይቺ መርከብ ከእስራኤል ጋር ግንኙነት አላት የሚል አይነት መረጃዎችንም ሲያሰራጩ ተመልክቻለሁኝ። ከዚህ ከMSC ፍራንሲስካ ከሚባለው የንግድ መርከብ በተጨማሪ ኢፎሪያ የተባለች የምትጠራ ሌላ የንግድ መርከብን በቁጥጥር ስር መዋሏን የሚገልጽ ዘገባ ቢቢሲ በተናጠል አከናወኘው ባለ የምርመራ ውጤት እንግዲህ መነሻ አድርጎ በኢራን ቁጥጥር ስር ሆናለች የሚል ዘገባ ወጥቷል። ሌላኛዋ መርከብ ደግሞ ኢፓማኖደስ የተባለች የምትጠራ የንግድ መርከብ ነች። እነዚህ የንግድ መርከቦች ዛሬ በIRGC በቁጥጥር ስር ሲውሉ በተለይ የመጀመሪያዋን MSC ፍራንሲስካን በቁጥጥር ስር ሲያደርጉ ተኩስ ከፍተው ከዛ በኋላ ያችን የመርከቧን እንቅስቃሴ እንደገቱ ለማወቅ ተችሏል። ተኩስ ከፍተውባታል ወይም መርከቧን አጥቅተዋታል የሚሉት ነገር ዛሬ በጣም አጽንኦት የተሰጠው ጉዳይ ነው። ሌሎችም ተመሳሳይ እጣ ፈንታ እንዳይገጥማቸው በመፍራት ወዲያውኑ አንዳንዶቹም በእርግጥ የተተኮሰባቸውም አሉ ይባላል። እንግዲህ ያም ማለት ግን ይተኮስም አይተኮስም ኢራን 3 መርከቦች በቁጥጥር ስር አድርጋለች። ኢራን ይሄንን በሆርሙዝ ሰርጥ ላይ እንግዲህ ይሄንን እርምጃ የወሰድኩት ቀደም ብዬ ሰጥቻቸው የነበረ ዋርኒንግን ማሳሰቢያን አልተገብርም በማለት ከመመሪያ ውጪ በመንቀሳቀሳቸው ነው የሚል ምክንያትን አቅርባለች። እንደምታውቁት በሆርሙዝ ሰርጥ ላይ እገዳን ያከናወነችው ኢራን በዚህ እንቅስቃሴያቸውን ሳይገድቡ ለማለፍ የሚሞክሩ መርከቦችን ዛሬ በቁጥጥር ስር የመዋል ስራ መጀመሯ በቀጣይ ምንም አይነት መርከቦች ከኢራን ፈቃድ
ውጪ በዛ ስፍራ ላይ እንዳይተላለፉ ሊያደርጋቸው እንደሚችል ነው እንግዲህ ጥቁምታዎች የተሰጡ የሚገኙት። ይህን ጉዳይ ደግሞ ከምንም በላይ አሳሳቢ የሚያደርገው አንደኛው ምክንያት ኢራን ዛሬ በእነዚህ አንዳንዶች 3 ባሏቸው አንዳንዶች 2 ባሉት መርከቦች ላይ እርምጃ ወስዳ በቁጥጥር ስር ማድረጓ ከቀናት በፊት እንግዲህ ከትላንትና በስቲያ በአሜሪካ ባህር ኃይል መነሻውን ከኢራን መነሻውን ከቻይና አድርጎ ወደ ኢራን እየመጣ የነበረ አንድ የንግድ መርከብን በቁጥጥር ስር ማድረጋቸው አይዘነጋም። ለዛ የአሜሪካ እንቅስቃሴ ኢራን የወሰደችው የአጸፋ ምላሽ ነው የሚሉ አይነት ዘገባዎችንም እንዲሁ መመልከት ችለናል። ከዚህ በላይ ግን ዋናው ምስሉን ከተመለከትነው አሁን በኢስላማባድ ፓኪስታን ውስጥ ሲጠበቅ የነበረ የድርድር ሂደት አለ። ዛሬ የኢራንና አሜሪካ ለ15 ቀናት የፈረሙት የተኩስ አቁም ስምምነት ይጠናቀቃል። ስለዚህ ከተጠናቀቀ በኋላ ሌላ የድርድር ሂደት ቀጥሎ ምናልባት ሀገራቱ ነገሩን ሊፈቱ ሊቋጩ የሚችሉበት አይነት ሁኔታ እንዳለ ተስፋ ተደርጎ ነበር። ይሁን እንጂ አሜሪካ በኢራን ላይ ብሎኬዱን አስቀጥላለሁ ማለቷ ከዛም ባለፈ ዩራኒየሙን በተመለከተ ዶናልድ ትራምፕ በተደጋጋሚ የሚያወጡት ነገር የኢራንን የኒውክሌር መርሃ ግብርን በተመለከተ የሚሰሙ ነገሮች ኢራንን በተለይ ከመርከቧ መታገት ጋር ተያይዞ የፈጠረባት ጫና አሁን ላይ ወደ ድርድር እንዳትሄድ አስገድዷታል በመባል ላይ ነው የሚገኘው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት የ15 ቀኑ የተኩስ አቁም ስምምነት ከመጠናቀቁ ጋር በተገናኘ አንድ ይፋ ያደረጉት ጉዳይ አለ። ምንም እንኳን በቁጥር ባያስቀምጡትና በቀናት ባይገድቡትም ነገር ግን የተኩስ አቁም ስምምነቱ ትግበራ እንደሚቀጥል ጭምር ገልጸዋል። ላልተወሰነ ጊዜ ማለት ነው። አሜሪካ ዩኒላተራሊ ሊባል በሚችል መልኩ በተናጠል ያከናወነች ያለው የተኩስ አቁም ጉዳይ እንደሆነ ልብ ይለዋል። ታዲያ አሜሪካ ይህንን የተኩስ አቁም አከናውኛለሁ አራዝሜያለሁ እያለች በምትገኝበት በዚህ ሰዓት ላይ የኢራን አብዮታዊ ዘብ IRGC በመርከቦች ላይ እርምጃ በመውሰድ መርከቦችን በቁጥጥር ስር ማድረጉ ሄዶ በሆርሙዝ ሰርጥ ላይ ፈላጭ ቆራጩ ማን እንደሆነ ለማረጋገጥ የሚደረግ ጥረት እንደሆነ ልብ ሊባል እንደሚገባም ጭምር መረጃዎች ያሳያሉ። ለምን ከተባለ ደግሞ አሜሪካ የኢራንን መርከቦች በመገደብ በሌሎች የመርከቦች እንቅስቃሴ የሆርሙዝ ሰርጥ ክፍት መሆኑን ገልጻለች። ኢራን ደግሞ ምንድነው የምትለው? የኔ መርከቦች እንቅስቃሴ ከተገደበ፣ የኔ ወደቦች እንቅስቃሴ ከተገታ በመካከለኛው ምስራቅ በገልፉ ቀጠና ያሉ ሁሉም ወደቦች ምንም አይነት እንቅስቃሴ አይኖራቸውም፣ መርከቦችን በሰላም አይወጡም አይገቡም ብላ ገልጻ ነበረ። ታዲያ ይህንን ያስቀመጠችውን መመሪያ ተላልፈዋል ያለቻቸውን ዛሬ 3 መርከቦችን በቁጥጥር ስር ማድረጓ በዋናነት ወይም መጨረሻው አሜሪካ በሆርሙዝ ሰርጥ ላይ አዛዥ አለመሆኗን ለማረጋገጥ ያደረገችው እርምጃ እንደሆነም የሚገልጹ በርካቶች ናቸው። ነገሩን አሳሳቢ የሚያደርገው የተኩስ አቁም ስምምነቱ እንግዲህ በጣም አስቸጋሪ ሊባል የሚችል ቅርቃር ውስጥ እየገባ ባለበት በዚህ ሰዓት ላይ አሁን ኢራን የወሰደችው እርምጃ ምናልባት እና አሜሪካ ይህን ተከትሎ ምን አይነት እርምጃ ያጸፋ ምላሽ ሊወስዱ ይችላሉ የሚለው ነጥብን ወይም ጥያቄ በሚነሳበት ጊዜ ነው። ምክንያቱም እና አሜሪካ በዚህ ሰዓት ላይ ሆርሙዝ ሰርጥን ዘግተነዋል፣ የኢራንን መርከብም ጭምር በቁጥጥራችን ስር አድርገናል የሚሉ አይነት መረጃና ዜናዎችን እንደነ ፎክስ ኒውስ በመሰሉ በሀገር አሜሪካ መቀመጫቸውን ባደረጉ የመገናኛ ብዙሃን እንደ ድል ዜና አድርገው እያስነገሩ እያቀረቡ ነው። ታዲያ ኢራን መጣችና ዛሬ ይሄንን የድል ዜናቸውን በምን አደፈረሰችው? 3 መርከቦችን በቁጥጥር ስር በማድረግ ኢራንን እንግዲህ በተመለከተ ታሳቢ ሲደረግ መረሳት የሌለበት አንድ ጉዳይ አሜሪካ የምታከናውነውን የትኛውም ነገር በእጥፍ እመልሳለሁ እሾህን በሾህ የሚለው ይሄ አሲሜትሪክ ዋርፌር እያሉ የሚገልጹትን የጦርነት ስልት ነው የምትከተለው። ስለዚህ ሀገሪቱ አሁን በአሜሪካ የንግድ መርከቧ ሲታገትባት ያው ምንም እንኳን ባለቤትነታቸው የአሜሪካ መሆኑ ባይረጋገጥም ነገር ግን የመርከቦች እንቅስቃሴ አይኖርም በማለት አንድ መርከብ ሲያዝባት አንዳንዶች 2 ያሉት አንዳንዶች 3 ያሉት ወይም 2 ወይም 3 እንበለው መርከቦችን በቁጥጥር ስር አድርጋ ያጸፋ ምላሹን ሰጥታለች። ይሄ ጉዳይ ነው እንግዲህ እሾህን በሾህ የሚለውን ሐሳብ የሚያጠናክረው። ታዲያ እንዲህ አይነት አሲሜትሪካል የጦርነት ስልትን እየተከተለች ያለው ኢራን ለአሜሪካ እርምጃ ተመጣጣኝ ያለችውን ያጸፋ ምላሽ በዚህ መልኩ መስጠቷን የምትቀጥል ከሆነ በቀጣይ ነገሩ እየጦዘ ሲሄድ በተለይ እንዲያውም አንዳንድ ለምሳሌ አግዚዮስ የተባለ የሚጠራ የምዕራቡ ዓለም መገናኛ ብዙሃን አለና ምን አይነት መረጃ ነው ይዞታው? አሁን የትራምፕ አስተዳደር ለኢራን የሰጠው ቀነ ገደብ ከ3 እስከ 5 ቀናትን ብቻ ነው። ከ5 ቀን በኋላ ምናልባት ወደ ወታደራዊ እርምጃ ሊሄዱ ይችላሉ የሚል መረጃን ይዞ ወጥቷል። መቼ እንግዲህ የተኩስ አቁም እንደሚያበቃ አይታወቅም እና አሜሪካ
ወደ ጦርነት ውስጥ የሚገቡ ከሆነ ኢራንም ለዛው ተመጣጣኝ ባለችው የጦርነት የአጸፋ እርምጃ ውስጥ ስትገባ የሆርሙዝ ቀጠና በመጪዎቹ ጊዜ ተዘግቶ የዓለም የነዳጅ አቅርቦት አደጋ ውስጥ ገብቶ የመቀጠሉ ጉዳይ አሁን ላይ አይ ቲንክ በግልጽ እየታየ ያለ መረጃ ይመስላል። ይህ ማለት ግን አሁንም በሁለቱ ሀገራት መካከል የድርድር ሂደትን ለማስጀመር የሚደረጉ ጥረቶች ሙሉ በሙሉ አብቅቶላቸዋል እያልኳቸው አይደለም። እንዲያውም ዛሬ ማለዳ በፓኪስታን ርዕሰ መዲና ኢስላማባድ ውስጥ የፓኪስታን መሪዎች የኢራንን አምባሳደር ጠርተው አናግረዋል ተብሏል። የኢራኑን አምባሳደር ጠርተው ያናገሩት በምን ጉዳይ ነው? በቀጣይ ወደ ድርድርና ኢራን ሊመለሱ በሚችሉበት አይነት ነባሪያ ሁኔታ ላይ ዶናልድ ትራምፕ ይህንን የብሎኬዱን አስቀጥላለሁ ብለው የድርድሩ ጉዳይ ተስፋ አስቆራጭ መሆኑ ከተሰማ በኋላ ወይም ኢራን ተደራዳሪዎችን ወደ ኢስላማባድ እንደማትልክ ከገለጸች በኋላ በሰጡት መግለጫቸው ላይ አንድ ያነሱት ነጥብ አለ። ዶናልድ ትራምፕ ያው በትሩ ሶሻል ገጻቸው ላይ ብቅ ብለው ያነሱት ሐሳብ ምንድነው? የኢራን መሪዎች ስምምነት ላይ ደርሰው ምላሽ የያዘ ፕሮፖዛልን እስከሚያቀርቡልን ድረስ ነው እንግዲህ ይሄ የተኩስ አቁም ይቀጥላል ያሉት። ኢራን አሁን ለአሜሪካ ልትደራደርበት የምትችለው ጉዳይ ላይ በኢራን መሪዎች መካከል ስምምነት የለም ነው የዶናልድ ትራምፕ መልእክት። ምን ማለት ነው? የኢራን አመራሮች ላይ ማነው ፈላጭ ቆራጩ ወይም ማነው አዛዡ የሚለውን ጉዳይ በተመለከተ ጥያቄ አለ። ኢራናውያን መስማማት ስላቃታቸው ነው ከኛ ጋር ወደ ድርድር ጠረጴዛ መምጣት ያልቻሉት እንጂ በጋራ የሚስማሙበት አይነት ነጥብ ላይ ቢደርሱ ኖሮ ይዘውልን ይመጡ ነበር ነው። ለዛም ነው እንግዲህ አሁን ይህንን የተኩስ አቁም ጉዳይ አራዝም ያለው የሚሉት ዶናልድ ትራምፕ። ነገር ግን ኢራን አሁን እውነት ከና አሜሪካ ጋር ወደ ድርድር ጠረጴዛ ላይ መጥቶ ነጥቦችን አንስቶ ፋይናል መጨረሻ ጉዳይ ላይ ለመድረስ ወደ መስማማት ውስጥ ላትመጣ የምትችልበት ነባሪያ ሁኔታ አለ ወይ የሚለውን ጉዳይ እንመልከት። የመጀመሪያው ነጥብ ያው ኢራን የአያቶላህ አሊ ካሜኒ ከተገደሉ በኋላ በዚህ ሰዓት ጠቅላላ መሪ ሆኖ እያገለገለ ያለው ወይም እየመራ ያለው ኢራንን ሙጅተባ አሊ ካሜኒ ነው። እሳቸውን በቪዲዮ አልተመለከትንም፣ በድምጽ ብቻ ነው እየሰማን፣ በድምጽም አልሰማንም። ትላንት አክቹሊ እንደዛ አይነት መረጃ ሰምቻለሁኝ፣ የሆነ እሳቸውን የሚያሳይ መረጃ ወጣ የሚል ማለት ነው። ያም ማለት ግን በይፋዊ መግለጫ ላይ መተው እንደዚህ ሲያወሩ ሲናገሩ ስላልሰማናቸው አሁን በኢራን ውስጥ የአመራር ክፍተት አለ የሚባል ሐሳብ ይነሳል። በጣም በርካታ የምዕራቡ ዓለም መገናኛ ብዙሃንም ይህን ጉዳይ ያነሳሉ። አሚን ሊኖር ይችላል የአመራር ክፍተት፣ እንደማንኛውም ሀገር እንደዚህ አይነት ሁኔታ ሲገጥመው የሚፈጠር አይነት የአመራር ክፍተት ሊፈጠር ይችላል። ነገር ግን መርሳት የሌለብን ኢራን በምትባለው ሀገር ውስጥ የአመራር ክፍተት ለምንድን ነው የማያጋጥመው ከተባለ በጣም መርሳት የሌለብን ነጥብ ነገሩ የሚጀምረው በ2005 በ2003 እንደ አውሮፓውያን አቆጣጠር ነው። 2003 ላይ እና አሜሪካ ኢራቅ ውስጥ ዘምተው ኢራቅ ላይ ሳዳም ሁሴንን በቁጥጥር ስር በማድረግ ኢራቅን እንደፈለጉ ማድረግ የሚችሉበት ነባሪያ ሁኔታ ሲፈጠር ኢራናውያኑ አንድ ትምህርት ተማሩ ይባላል። አንድ ግለሰብ ላይ የተንጠለጠለ አመራርን የምንከተል ከሆነ በቀጣይ እንደ ኢራቅ አይነት ዕጣ ፈንታ ሊገጥመን ይችላል። ስለዚህ የአመራር ስትራክቸራቸውን በመቀየጥ እያንዳንዱ ከኢራን መሪ ስር ለምሳሌ ከአያቶላህ አሊ ካሜኒ ስር እሳቸው ቢገደሉ ከታች ማን መጥቶ መሪነቱን ሊያስቀጥል ይችላል በሚል እጩ ሆነው የሚያቀርባቸው 3-4 ግለሰቦች አሉ። ይህ ጉዳይ ለአያቶላህ አሊ ካሜኒ ብቻ ሳይሆን እስከ ታችኛው እርከን ድረስ ላሉ የኢራን አመራሮች የሚተገበር ነው። ኢራናውያኑ አሁን የጋራ የሆነ ኮዝ አላቸው እኮ። ማንክደው ነገር ኢራንን የተለየ የሚያደርጋት እኮ እና አሜሪካ የኢራንን ድልድዮች እናፈነዳለን፣ የኢራንን ፓወር ፕላንት እናጋያለን ሲሉ ኦኬ ብለው መላው ኢራናውያን ሊባል በሚችል መልኩ በሺዎች ወጥተው ድልድይ ላይ በጋራ ሆነው ቆመው ተመልክተናቸዋል። ይህን አይነት ኮዝ ያላቸው የጋራ የሆነ ነገር የላቸውም ብሎ ድምዳሜ ላይ መድረስና ከአሜሪካ ጋር ወደ ስምምነት ላይ ለመምጣት የሚስማሙበት ነጥብ አጡ ማለት ስትራቴጂካዊ አሸናፊነትን ማረጋገጥ ሳይሆን በዓለም የመገናኛ ብዙሃን ላይ አጀንዳ ሆኖ ናሬቲቭን ተቆጣጥሮ የመቀጠል ስልት ነው ለኔ። ከዛ ያለፈ ምንም ትርጉም የለውም። እነ ዶናልድ ትራምፕ አሁን ኢራን ውስጥ የአመራሮቹ አለመስማማት አለ፣ ለዛ ነው ከኛ ጋር ወደ ድርድር ጠረጴዛ ላይ አልመጡም የሚለው ጉዳይ በመሰረታዊነት እነሱ ያቀረቡት ነገር ላይ ትኩረት እንዳይደረግ የሚደረግ ጥረት ነው። እና አሜሪካ እኮ አሁን ለኢራን በፓኪስታን ያቀረቡት የድርድር ሐሳብ እኮ እጅሽን ስጪ ነው፣ ሰሬንደር አድርጊ ነው። በጦር ሜዳ ላይ ያልቻሉትን ነገር በድርድር ጠረጴዛ ላይ ለማሳካት የሚደረግ ጥረት ነው። እንዴት ነው ኢራን በዚህ ደረጃ ታሳቢ ተደርጋ እጅ እንድትሰጣቸው ሰሬንደር እንድታደርግ ሙሉ ጥቅሟን አሳልፋ እንድትሰጣቸው እንዴት ይጠብቃሉ ነው?
እሱ ሆኖ ሳለ ጥያቄው እነ ትራምፕ ግን ናሬቲቭን ለመቆጣጠር ምን ይላሉ? በኢራን ውስጥ የአመራር ችግር አለ፣ ኢራን ውስጥ መስማማት አልቻሉም የሚል ጉዳይ ያነሳሉ። ሰው ነገሩ ከዛ መነጽር መታየት አለበት የሚል ምልከታ አለ። ለማንኛውም ዛሬ ኢራን ለአሜሪካ መርከቧን ለማገት ባደረገችው እንቅስቃሴ ላይ በወሰደችው የአጸፋ ምላሽ ብዬ በገልጸው ደስ ይለኛል። 2 ወይም 3 የንግድ መርከቦችን በቁጥጥር ስር አውላለች። ይሄ ጉዳይ በቀጣይ ምን አይነት ውጥረትን በቀጠናው ያስከትላል ለሚለው ነጥብ አሁን ላይ ተጠባቂው ነገር ነው። እሱንም የተከታተልኩኝ እንዲሁ ይዤላችሁ መጣ ይሆናል። ነፃነት ላቀው ነበርኩኝ በሬድሲ ፖስት። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁንም ከእናንተ ጋር ነው እንግዲህ እዚህ የደረስነው። በጣም አመሰግናለሁኝ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ።